ታሪካዊ አሻራዎችን ፍለጋ አሁንም ጎንደር ውስጥ እንገኛለን። በዛሬው ቪዲዮአችን የአንዲት ታላቅ ጀግና ንግስት አሻራዎችን እንፈልጋለን። ስማቸው ከታሪካዊቷ ጎንደር ከተማ የማይነጠል የዘመናቸው ጌጥ ናቸው። ንግስቲቱ የአፄ በካፋ ሚስት ብርሃነ ሞገስ እቴጌ ምንትዋብ ከታላቁ የጎንደር አብያተ መንግስት ቅጥር እስከ ታላቁ የጣና ደሴት ገዳማት አሻራቸው በጉልህ ታትሞ ይገኛል። ስለ ጣና ሐይቅ ገዳማትና ደሴቶች አንድ ቀን በሌላ ቪዲዮ እንመለሳለን። ዛሬ ጎንደር ስለሚገኘው የንግስቲቱ ድንቅ አሻራዎች የምንሰማበትና ጉዟችንን በጎንደር የንግስቲቱን አሻራ ፍለጋ የምናደርግበት ታሪካዊ ጉዞ ይሆናል። ኑ ወደ ታሪካችን ታላቅ ስፍራ እንግባ። የእቴጌይቱን የታሪክ አሻራዎች ለመመልከት መነሻችንን የዓለም ቅርሱን የጎንደር አብያተ መንግስት ፋሲል ግቢን አድርገናል። እንኳን ወደ ታላቁ ቤተ መንግስት የዓለም ቅርስ የኢትዮጵያ ምልክት በደህና መጣችሁ። የተለያዩ ነገስታት በተለያየ ዘመን ድንቅ አሻራቸውን አሳርፈዋል። ከነኚህ አንዱ አፄ በካፋ ናቸው። የእቴጌ ምንትዋብ ባለቤት የቋረኛዋ እመቤት የዚህ ቪዲዮ ታሪክ የመነሻ ምክንያታችን ናቸው። መሲሰገድ በካፋ በ10 ዓመት የነገሱ በቀደሙት አባቶቻቸው በነገሱበት ቤተ መንግስት የራሳቸውን አሻራ ያሳረፉ ታላቅ ንጉስ ነበሩ። መሲሰገድ በካፋ ያሰሩት ቤተ መንግስት ሲታይ የሐሌታ ውሃ ቅርጽ አለው። እልፍኝ አዳራሹና ፈረስ አዳራሹ ትይዩ ቆመዋል። እዚህ ጋር የደረሰ ታዲያ የምንትዋብን ታሪክ ማዳመጥ ይፈልጋል። ወደ ቤተ መንግስቱም የመጣ ነው የእቴጌይቱን አሻራ ፍለጋ ነው። በዚህ ቤተ መንግስት ታሪክ እንደ እቴጌ ምንትዋብ ስሙ የገነነ የንጉስ ሚስት አልነበረም። ከዚህ ውብ ቤተ መንግስት የጀመረው የእቴጌይቱ ታሪክ ለዓለም ቅርስነት በበቁት ግዙፍ አሻራቸውን ያኖሩ ለመባል የበቃ የህይወት ምዕራፍ ቀጠለ። በሂደትም የእቴጌ ምንትዋብ በቤተ መንግስቱ ተጽዕኗቸውና አስተዋጽኦአቸው እያደገ መምጣቱን ተከትሎ ስማቸው እየገነነና እየታወቀ እየጎላ መጣ። የእቴጌ ምንትዋብ ታሪክ የሚጀምረው ከዚህ ቤተ መንግስት ነው፣ አፄ ፋሲል ቤተ መንግስት ውስጥ። ራሷ ባሰራችው በዚህ ቤተ መንግስት እቴጌ ምንትዋብ ለ16 ዓመታት ገዝታለች። ይህ ባለ 2 ህንፃ ከእቴጌይቱ አሻራዎች አንዱ ነው። የ18ኛው ክፍለ ዘመን አጋማሽ ጎንደር ቤተ መንግስት በውበት በጥበብና በኃያልነት ደምቆ የታየበት ዘመን። ከዚህ ታላቅ ታሪክ በስተጀርባ ደግሞ በጥበቧና በፖለቲካ ብልሃቷ ዘመኗን የለወጠች ታላቅ ንግስት ትቆማለች፣ እቴጌ ምንትዋብ ወይም በዙፋን ስሟ ብርሃነ ሞገስ። The church and they manifest their own practice activity in their building styles. That especially in the Gondarian period, the Ethiopian Orthodox Tewahedo religion was the dominant religion type which has been exercised, and even the rulers by themselves, they were believers of this religion, and they manifest and exercising such a type of legacies in such a circumstance aspect as you can see here. That there is some cross, the church building style, and some decorative aspect. This implies that she was giving emphasis for religion philosophical issues, you see. And the woman, article እቴጌ ምንትዋብ or Empress ምንትዋብ ብርሃነ ሞገስ በቤተ መንግስት ፖለቲካ ብቻ አልተወሰነችም። የኢትዮጵያን ባህል፣ ምግብና አልባሳት ወደ ላቀ የቤተ መንግስት ደረጃ ያሸጋገረች ባለጥበብ ንግስት ነበረች። ዛሬ የክብራችን መገለጫ የሆነውን የዶሮ ወጥ አሰራር ቅመማ ቅመሞችን በማቀናጀትና በለሰለሰ እሳት በማብሰል ልዩ የቤተ መንግስት ጣዕም እንዲኖረው ያደረገችው እሷ እንደነበረች ታሪክ ይመሰክራል። የሐበሻ ልብስ ጥልፍ ሥራ በዘመኗ እጅግ ገነነ። በእቴጌዋ አዘጋጅነትና አዛዥነት ንጉሳውያን አልባሳት በወርቅና በብር ፈትል በጥበብ እየተጠለፉ የኪነ ጥበብ ማሳያ ሆኑ።
ብርሃነ ሞገስ የስልጣን ባለቤት ብቻ አልነበረችም። በጎንደር ፋሲል ግቢ ውስጥ የመጨረሻውና እጅግ ውብ የሆነውን ቤተ መንግስት አስገነባች። ታሪኳ ከዚህ ይጀምራል። ከከተማዋ ጥቂት ራቅ ብሎ የሚገኘውን ደብረ ብርሃን ቁስቋምንና በጣና ሐይቅ ላይ የሚገኘውን ናርጋ ስላሴን በማነጽ የህንፃ ጥበብን ወደ አዲስ ማዕረግ አሸጋገረች። በእሷ ዘመን ሁለተኛው የጎንደር የስዕል ስልት ተወለደ። ክርስቲያን ግድግዳዎች በደመቁ ቀለማትና ሕይወት ባላቸው ምስሎች አሸበረቁ። መጽሐፍት ከአረብኛ ተተርጉመው እንዲጻፉ አደረገች። ታላቁን መጽሐፈ ሄኖክን ጨምሮ በርካታ ብራናዎችን ከጥፋት ታደገች። በቤተ መንግስቱ ውስጥ የተነሱትን የሃይማኖትና የፖለቲካ ውዝግቦች በእርቅና በሰላም በመምራት አገሪቱን አረጋጋች። ንግስቲቷ ባሳየችው ታላቅ የመሪነት ክህሎትና ጠበብት ሴት መሆን በኢትዮጵያ ታሪክ ውስጥ የሴቶችን የመሪነት አቅም፣ የጥበብ ፍቅርና የግርማ ሞገስ ጥግ ያሳየች ታላቅ አሻራ ነች። ዛሬም ጎንደር ፍርስራሾች፣ የቁስቋም ግንቦችና የናርጋ ስላሴ ስዕሎች የስሟን ገናናነት ለትውልድ ይመሰክራሉ። በእነዚህ ዘመናት ነበር ስኮትላንዳዊው አሰሳ አድራጊ ጄምስ ብሩስ ወደ ጎንደር የመጣው። በቁስቋም ቤተ መንግስቷ የተቀበለችው እቴጌ ብርሃነ ሞገስ በጥበቧና በፈዋሽ የሀገር ውስጥ መድኃኒቶች የቤተሰቡን ሕመም በማዳኗ ጄምስ ብሩስን እጅግ አስደመመችው። ብሩስ በጽሑፎቹ እቴጌ ምንትዋብ በአፍሪካ ምድር ካየኋቸው እጅግ አዋቂ፣ ግርማ ሞገስ ያላቸውና ደግ ንግሥት ናቸው ሲል የታሪኳን ገናናነት ለዓለም መስክሯል። እቴጌ ብርሃነ ሞገስ ከቋራ እስከ ጎንደር፣ ከምግብ ጥልፍ ጥበብ እስከ አርክቴክቸር እና የፖለቲካ መሪነት የኢትዮጵያን ሴቶችን ታላቅነት በታሪክ ሰሌዳ ላይ በጥቁር ድንጋይ የጻፈች የጎንደር ቁስቋም ባላደራ ነች። ለማየት እንሞክር። ካቆምክልን እዚህ ጋር እንደዚህ አልነበረም በፊት አካባቢ አሁን ነው የበዛ። ነበር ዲንክል